ያለፈብኝ አንዱን ሳልጾም ከፈራ ለአንዱ ነው ከፈራ የሚኖርባት ሌላውን ተውበት ማድረግ ወደ አላህ Subhanahu Wa Ta'ala ይሄን ሁሉ ጊዜያት ማዘግየቷል አንድ ሰው ረመዳን ቀባ ያለበት ቀጣዩ ረመዳን እስኪገባ ድረስ ያለ ምንም ምክንያት ካሳለፈው ቀባም ከፈራም አለበት ስለዚህ ስላለፈው ስለ ረመዳን ነገር ግን በምክንያት ከሆነስ ለምሳሌ ታማለች አመቱን ሙሉ መጾም አልቻለች ምክንያት አላት ስለዚህ ቀባ ብቻ ነው የሚጠበቅባት ከፈራ የላት ነገር ግን ያለ ምንም ምክንያት ከሆነ በመሳለፍ ምክንያት ያሳለፈችው ስለዚህ ስላለፈው ረመዳን ቀባም ከፈራም አለባት አመታቶቹ ቢረዝሙ ስለ አንዱ ነው እንጂ ከፈራ የሚኖርባት ሌላውን ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ነው እሺ ጀዛከላህ ተመልስ እሺ ሚሊዮን አስወርዱት እሺ የክርስቶስ ጥያቄ አለ ሄሎ ጥያቄ አለ ወይ አይሰማችሁም ልጆች ሰማር እሺ ጥያቄ ያለ የክርስቶስ ሄሎ ማረልኝ ትንሽ ቆየኝ ይላል ተስር እሺ ጥያቄ ያላችሁ ቀጥሉ ከሌላችሁ ከተቻለው ለጅማና እሱ እንትን ያሉ ነው ረመዳን 29 ነው የተጾመው ምናምን ብለው የውሸት እንትን ቲክቶክ ላይ ያባዙ ነው እንዴት ነው እሱ ጨረቃ ሳይታይ ነው ምናምን ያሉ ነው ሰስታንስ እሺ አድሚናች ካላችሁ አስገባችሁ በተራ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ያለ ልጠይቅ ሰላም አንድ ሰለምቴ እህታችን ናትና ከሰለምኩኝ 2 አመት ሆኖኛልና ወዳው እንደሰለምኩኝ ረመዳንን 6 ቀን ማለት በሰለምኩ በ15 ቀኔ ረመዳን ገባ ከዛ 6 ቀኑን አልጾምኩም ከ7ኛው ቀን ጀምሬ ነው የጾምኩት አሶር ላይ ስደርስ ውሃ ይጠማኛል ማለትም የቤተሰብ ምንጭ ምንድነው እንትን አለብኝና 11 ሰዓት ላይ ውሃ እየጠጣሁ ሆኖ እስከ 6 ቀን ያ ነገር ከፋራ አለብኝ ወይስ ቀዷ ብቻ ነው ማወጣው ያለች ነው ያን ቀን አልጾም ከሰለመች በኋላ ያልጾማቻቸው ቀናቶች ካሉ ቀዷ ታውጣቸው ቀዷ ታውጣ እሺ طيب እና ደግሞ ለማውጣት እንዳለባት ያወቀች ሁን ብላ ሳልፋው ከሆነ ቀጣዩ ረመዳን እስኪገባ ወዛኔ ነው ከፈራ የሚኖርባት እሺ ሀድር ሌላኛው ጥያቄ ደግሞ የሌላ ሰው ነው ሙስሊም ናትና ባለፈው ጀምሬው ሌባ እያሉ እንትን ሲሉ አቋረጥኩት ማለት ነው የሰው ስራ ምሰራ ልጅ ናትና ከዛ ያው ከመጠን በላይ እንትን ትሸጣለች እቃውን ሲሸጥ ምን እንደሆነ ነው ያላቀም ዝሮ ብቻ ያንን ብሩን ወስጃለሁኝ የሁለት ሰው ነውና ምሰራው ያንዲቱን ወስዳለሁኝ አንዲቱ ግን ታቃለች አለች ከዛ አሁን ያንን ብር ልመልስላት ነው ወይንስ እንዴት ነው ለምስኪን ነው የምሰጠው ያለች ነው
የእሷ ገንዘብ ከሆነ ለባለቤቷ መመለስ፣ የእሷ ኦኬ ካልሆነ ለባለቤቷ ፈልጋችሁ መስጠት ነው። እሺ حاضر جزاك الله السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. مرحبا ጥያቄዎች ነበሩኝና እሺ የመጀመሪያው እንትን ምን ዘካ ማነው ዘካ ሲወጣ ነጋዴዎች ዘካ በሚያወጡ ሰዓት ማለት ነው ያን የመጣባቸውን የሰው ሀቅ የሆነውን ገንዘብ ለቅርብ ዘመድ ወይም ምናምን ለቤተሰብ ለሆነ አካል ማዋል ይችላሉ ወይስ እንዴት ነው? አዎ ለድሃዎች ለምስኪኖች መስጠት ይችላሉ። ከቤተሰቦቻቸው ላይ አልፎን ካለ ለነዛ ይሰጡ። የመጣባቸው የሰው ሀቅ ካለ ለባለቤቱ ለባለ ሀቁ መመለስ ነው። ያ ከሌለና የማይታወቅ ከሆነ አፈላልገውም እንትን የሚሰጡት ባለቤቱን ካጡ ለድሃዎች መስጠት ይቻላል። እዛኔ ከቤተሰቦቻቸው የሰው ሀቅ መጥቶ ሳይሆን ዘካ ሂሳብ ሰርቶ ዘካ ይሰጣል አይደለ? የሱ ያው የባለቤቱ ሀቅ አይሆንም ማለት ነው። ስለዚህ ያንን ለቤተሰብ ወይ ለቅርብ ቤተሰብ መስጠት ይቻላል። ይቻላል። ለአጎት ለአክስት ምናምን መስጠት ትችላላችሁ። የማይሰጠው የዘካ ገንዘብ ለአባትና ለእናት፣ ለአያቶች፣ ለልጆች፣ ለልጅ ልጆች እነዚህ ከንጹህ ገንዘብ መስጠታቸው ስለሚገባ። መርሃባ። ሌላ ጥያቄ ከካፊሮች የሚነሳ ጥያቄ ነበርና አንድ ግልጽ ያልሆነልኝ ጅብሪል ረሱል ሰለላሁ ዐለይሂ ወሰለምን በሚያናግራቸው ሰዓት ዋሻ ውስጥ አላህ ማንበብና መጻፍ እንደማይችሉ እያወቀ ለምንድን ነበር እያስጨነቀ እቅፍ አድርጎ አንብብ ሲላቸው የነበረው የሚል ጥያቄ ያነሳሉ እና ስለሱ ማብራሪያ ፈልግ። እሺ አንብብ ሲባል ጊዜ ግዴታ ከመጽሐፍ መሆን አይጠበቅበት። አንብብ የሚለው ሰውየው የሚነገረውን ነገር ደግሞ ማለት ይሄ ራሱ ማንበብ ይባላል። ገብቶሃል? ማንበብ የሚባለው ነገር እና ስለዚህ በሁለት አይነት መንገድ ነው። አንደኛ ከልቡ ሰውየው የሸመደደውን በሚናገር ጊዜ አነበበ ይባላል። ሁለተኛ ልክ እንዲሁ ከመጽሐፉ ያለውን አንበብ ይባላል፣ ማንበብ ይባላል። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። ይቅረኡ ማ ተየሰረ ሚነል ቁርአን፣ አንብቡ ይላል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም እቅራ ዐለየ አልቁርአን፣ አንብብ ይሉታል። እቅራ አብዱላህ ብን መስዑድ ከጻፈው ምናምን አይደለም ሲያነብ የነበረው ከጭንቅላቱ ነው። ለዚህ አንብብ የሚለውን ቃል ይጠቀማል አረበኛ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ያለኝ ጥያቄ ቤተሰቦቼ ክርስቲያን ናቸው። እኔ ግን አልሐምዱሊላህ አላህ ዲንን ወፍቆኝ እስልምና ገብቻለሁኝ። ከገባሁ ወደ 3 አመት ነውና በክርስትና በዓል ላይ ቤተሰቦቼን የተለያዩ ነገር ገዝቼ በዓል የሚሆን በግ ሊሆን ይችላል እና የተለያዩ አስቤዛ ገዝቼ መስጣት በዓላቸውን እንዲያከብሩ ማገዝ ምናምን እንዴት ይታያል በእስልምና?
እሺ የበዓል ቀን ለቤተሰቦቼ ማገዝ እችላለሁ ወይ ነው ጥያቄ አይደል? ወንድማችን ይሰማል? ይሰማል? እሺ የበዓል ቀን ይሰማል። እሱ እሺ ቤተሰቦቻችሁን አመቱን ሙሉ ማገዝ ትችላላችሁ። የበዓል ቀንና የአምልኮ ተግባርን በሚሰሩ ጊዜ ስቀር ያ ክህደት ስለሆነ እንግዲህ እነዚህ በዓላቶች እንደምታውቁት አምላክ ተወለደ ብለው ያከብራሉ። ለምሳሌ አምላክ እንኳን ተወለደላችሁ ብሎ ማብሰር ስህተት ነው። እዚያኔ ማድረግ ያለብህ ምንድነው? አምላክ አይወለድም ብለህ ይሄንን ማስተማር ነው ያለብህ ለቤተሰቦች። ልክ እንዲሁ አምላክ የሞተበት ቀን ወይንም የተገደለበት ቀን ብለው ሊያከብሩ ይችላሉ። አምላክ በፍጹም አይሞትም ብለህ ልታስተምራቸው ነው የሚገባው። ከገዛ መጽሐፋቸው አምላክ እንደማይሞት ይናገራል። ያንን መናገር ነው ያለባቸው እንጂ እንኳን አምላክ ሞተ ብሎ ሄዶ ከነሱ ጋር ለማክበር እንትን ማለት ወይንም እነርሱ በዚያ ላይ ለምሰር ደስታን ማካፈል ይሄ ስህተት ነው። ይሄ ስህተት ነው። የምትወዷቸው ከሆነ እሺ ከዚህ በፊት አድርጌ ከሆነ ምንድን ነው የሚሻለው? ተውበት ማድረግ ነው። ስላለፈው ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ። ጀዛከሙላህ ኸይረን። ወያክ እሺ ኩርሱ የረሳሁት ጥያቄ አንድ አለኝ ነው እሱ ልጨርስና ልወረድ። እሺ የተነሳ ጥያቄና መረጃ እንትን ማለት ያልገባኝ ጅብሪል አለይሂ ሰላም ረሱልን በሚያስተምራቸው ጊዜ ያዩ የአይን እማኞች ሰሃባዎች በሚያዩ ጊዜ ያንን መረጃ እንድትሰጠኝ ነበር ማለት ቁጥርና ምዕራፍ ምናምን እንድትሰጠኝ። ምን አልከኝ? صحيح مسلم ቁጥር 8 صحيح مسلم مرحبا جزاك الله እሱ ይሰማል? ይሰማል። ስለ ወልያቶች በቁርአን የተጠቀሰ ነገር አለ? يقول الله سبحانه وتعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله ذلك هو الفوز العظيم ألا أواج إن أولياء الله يا الله وليوش يا الله وداجوش ولي مالتنا الملون كتاب إليه ألا إن أولياء الله لا خوف عليهم ولا هم يحزنون الرسول يفراتهم هنا حزن إلا باتهم ما ناتشو النزي الله وليوش مالت الذين آمنوا وكانوا يتقون وليوش شلو مالت النزي يامنوا أن لين يفروناتشو الله أن يامنوا رسولهم يميفروناتشو جيري لا يدلهم فكل مؤمن فهو ولي لله عز وجل بقدر ما عنده من الإيمان والتقوى كما قال شيخ الإسلام ابن تيمية رحمه الله تعالى من يوم مسلم كرسول زند له إيمان الله تقوى لك يا الله وليا يقولنا كان نتلو أكل ولينا تشو بلو سلو قالوا سلو هنا نقدر لما له هي استثناء هي شركنا هي كهدتنا والله لا ما قرأت أشي لا አንዳንድ የሆነ ተአምር ነገር የሚያሳዩ አሉ። እነሱን ወልይ ናቸው ማለት እንችላለን። ሰላት ይሰግዳሉ። ያው ተአምር ያሳዩ
ማንበብ ተአምር ያሳዩ የሰይጣን ተንኮል ነው በሰዎች ላይ የሚለው ተአምር የሚያደርጉት ነብያት ብቻ ናቸው አምላክ በነብያት በኩል የነብያቶችን እውነተኛነት ያረጋግጥላቸው ዘንድ ተአምራትን ይሰጣቸው ነው ያ እሺ ሁለተኛው ጥያቄ ደግሞ ነኪር ሙንከር የተባሉት የሚጠይቁት ቀብር ውስጥ ነው ወይስ ሌላ የሚጠይቁበት ቦታ አለ? ቀብር ውስጥ ነው። እሺ ኦኬ ጀዛከላህ ወያክ እሺ ባባ ጥያቄ አለ ባባ እሺ ብሩክ አቤት እሺ ብሩክ ጥያቄ ነበረኝ ባባ ነኝ እሺ ጥያቄ አዎ በመጀመሪያ እስኪ ሱና ምን ማለት ነበር? ሱና ምንድነው? ما يثاب به فاعله ولا يعاقب به تاركه بتسراو يمتسون على ما تقرأ يسد አልሰማም ትንሽ ይቆራረጣል አልሰማምና የምትመነዳበት ባትሰራው የማትቀጣበት ስራ ኦኬ እንዲህ ከሆነ የነብዩ መሐመድ የሚሰራቸውን ከመሞቱ በፊት የሰራቸውን ስራዎች ሁሉ መስራት ሱና ነው ሱና ማለት ቀጥላል አይደል ግዴታ ያልሆነ ተግባር ማለት ነው አንተ መገንዘብ እንደምትፈልግ ሱና ማለት ቀጥላል ለምሳሌ ነው እሺ ይሰማል ወይ ይሰማል አይኔን እስከማውቀው ድረስ ሱና ማለት የነብዩ መሐመድ ድርጊት መከተል ይመስለኛል ጨረስክ ሄና ጥያቄ አለ ነው አይደለም ግዴታ ለምን አትመልስልኝም መለስኩልህ እኮ ሰውየው ግዴታ ነው ተግባር ሱና ማለት የነብዩ መሐመድን ድርጊት መከተል መፈጸም ነው አይደለም አዎ ወይ አይደለም ሱና አይደለም አዎ እየመለስኩልህ ነው ሳትጠይቀው ግዴታ ያልሆነ ተግባር እሺ ነብዩ መሐመድን ድርጊት ተገብረዋል አንተ ምትከተሉ ከሆነ ግዴታ የሆነውን ያሰራ ያልሆነውን ደግሞ ግዴታ ይሄን ተከተሉ ግዴታ የሆነውን ያ ቁርአን ላይ የተጻፈ ከሆነስ እሺ እሱን ለመጨረስ ጠይቅና እኔ
ጠይቀህ ነው ቁርአን ላይ ተጻፈ ከሆነ ግን هذا السلام عليكم أستاذ. ወይ عليكم السلام እሺ ለነ ደህና ነው ወይ እግዚአብሔር ይመስገን ለምንድን ነው ያንተ አስተምሮ ከሌሎቹ ጋር የሚለያየው ግን ከማን ከኢየሱስ ክርስቶስ ጋር ከሆነ አንድ ነው አስተምሮቴ ከፈለክ ማስረጃ ልስጥህ ያንተ አስተምሮ ግን የጠየኩት ጥያቄ ከኢየሱስ ክርስቶስ ጋር ከነብዩ ያንተ አስተምሮ ግን ከክርስቶስ ጋር ይጋጫል ከፈለክ ሰላረከማ እኮ አዳምጥ እኔ ልመልስልህ እኔ ጠየኩት እኔ አንተ ጥያቄ ሰማኛ ሰሰማኝ እኮ ጠይቀኸኛል አይደል እንዴት መመለስ እንዳለብኝ አልጠየኩም መጀመሪያ ጥያቄን ሰማኝ እኮ ነው መልሱማ ያንተ ነው ግን ጥያቄን ሰማኝ ጠየከን ለምን እንደያንተ አስተምሮ ከሌሎች መልስ ለምን ተደረባለህ ወንድሞች ኡስታዞች ጥያቄን ሰማኝ እኮ ነው ያልኩ እንጂ እኮ ልደረብ አይደል እኮ ገናች እኔ ሰማለሁ ግን አሁን የምትመልስልኝ የኔ ጥያቄ አይደለም ለማንኛውም መልስሽ ነው ለምን እንደያንተ አስተምሮ ከሌሎች የሚለየው አለኝ አይ ከክርስቶስ ጋር ከሆነ አንድ ነው አስተምሮቴ ያንተ ትምህርት ግን ከክርስቶስ ጋር ይለያያል ማስረጃ ልስጥ ትፈልጋለህ እኔ ጥያቄ ከክርስቶስ ጋር አይደለም ጥያቄ እሺ ይሄ ትክክለኛ አይደለም ማለት አይደለም እሺ እንደሱ ከሆነ ማስረጃ ልስጥ ከሌሎች ወንድም እኮ አይደለም አልከኝ አይደል ማስረጃ ልስጥ ማስረጃ ልስጥ አይደለም እኔ የኔ ለኔ ጥያቄ ነው ወይስ ለኔን እየጠየከኝ ነው ያለው እንደዛ ከሆነ እናወራ ችግር የለም አይ እኔ አንዳየም ጋር አልከኝ አንተ ከክርስቶስ ጋር እንደምትለያይ ማስረጃ ልስጥህ ወይ ያልኩህ ነው አንተ ከወንድሞች ጋር እንደምትለያይ የሐሰት ትምህርት እንደምታስተምር መረጃ ልስጥህ አስተናስተኛ አውጣና ትልቁ ላይ አድርግና ያስተማርኩትን የሐሰት ትምህርት አገልጥ ትልቁ ላይ ነው አንድ ስልክ ነው ያለኝ አሁን ቪዲዮ ነው ተረጋጋ እንዴ አንተ ብቻ ነህ እንደምታወራው እኔንም ስማኝ እንጂ አንድ ደቂቃ እንኳን ስማኝ እንጂ እንዴ አውጣና ሳይ እያልኩህ ነው ትልቁ ላይ አድርጌያለሁ አሁን እኔ ዝም ብዬ አዳምጣለሁ እኮ አንድ ስልክ ነው ያለኝ እኮ ስማኛ አሁን አንድ ስልክ ነው ያለኝ ስማኝ በትክክል ነው ጀመረ በቃ አንድ ስልክ ከሆነ ያለ እኔ ሁለት ስልክ ስላለኝ አንተ ማስረጃውን እያወጣህ ንገረኝ እኔ ደግሞ ላውጣ እሺ አዎ አይ እና አሁን እሺ ልትወጣልኝ ከቻልክ አቡ ሃይደር ያስተማሩት ትምህርት አለ እኔ እከታተላለሁ እነሱን ማለት ነው ያስተማርኩትን የሐሰት ትምህርት ከቁርአንና ከሐዲስ እያወጣህ እዚህ ቦታ ላይ ይሄ ስህተት ነው በለኝ ችግር የለውም እኔ ላውጣ አሁን ንገረኝ የት ጋር ወንድሞች ጋር ያለውን ስህተት አይሻ ላይ ስለ አይሻ ያስተማርኩት ትምህርት አሁን ስህተት ነው ምዕራፍና ቁጥር ስጠኝ እሺ የቱ ጋር ይሄ ላላውጣ እንደምችል ስለምታውቅ ምዕራፍ ቁጥር ቀጥታ ምናምን ይሄ ትክክል አስተምሮ እኮ አይደለም ያው ጦጣ በጨበጣ ነው የሚያወሩት እኔ ጋር ስትመጡ ጊዜ ተረት ነው ያልወደው እዚህ ቦታ ላይ እንድታደርጉ ያው እድል እየሰጣችሁ ከዚህ በላይ ለትልቁ ላይ አድርጊያችሁ እንደፈለጋችሁ አውሩ እያልኳችሁ እሺ ሰላም አለይኩም ኡስታዝ ጥያቄ ነበረኝ ሰላም ወራህመቱላሂ ወበረካቱ ጥያቄ ዘካተል ፍጡር ስጡልኝ ብዬ ነበርና ኢትዮጵያ ማለት ነው እና አልሰጡልኝም ማለት ለወንድሞቼ ነበር የተናገርኩት አንደኛው ወንድሜ አንደኛው ሰጥቷል እንደዚህ በማለት አሳለፉት ማለት ነው የኔ ካለፈ በኋላ መስጠት እችላለሁ ያለው ስጪ እንደ አስሉ እንደ መሰረቱ ነብያችን ሰለላሁ ዐለይሂ ወሰለም አውጡ ያሉት የዒድ ሶላት ከመሰገዱ በፊት ነበር አብዱላህ ኢብኑ መስዑድ ሲናገር ወአመረ አን ተخرج قبل خروج الناس لصلاه العيد አለ ሰዎች ለዒድ ሶላት ከመውጣታቸው በፊት የዘካት الفطر ሰጥተው እንዲያጠናቅቁ አዘዋል ብሎ ተናግሯል ነገር ግን ይሄን ሰውየው ሰጥቶልኛል ብሎ ሳያውቅ አልፎበት ከሆነ በዛን ጊዜ እሱ መስጠት ይችላል እሺ እንትን ከክርስትና እምነት ላይ ማለት እግዚአብሔር ሰማይና ምድር ከፈጠረ በኋላ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላልና መንፈስ ማለት ስንት አይነት መንፈስ አለ ከእስልምና ከክርስትና መንፈሱ ያኒ የእግዚአብሔር መንፈስ ያኒ ምን ኃይሉ ነው ወይስ ምንድነው ውሃ ላይ የሰፈፈው ተነጥሎ
ውሃ ላይ ሰፎ ነው ወይስ ምንድነው? እሺ ክርስቲያኖች አሉ መሰለኝ። ክርስቲያኖች ትመልሳላችሁ ስለ እግዚአብሔር መንፈስ? ጉመርሳ ክርስቲያና ጉመርሳ አይደለም። እሺ ለማንኛውም የእግዚአብሔር መንፈስ ተነጥሎ ያለ ነገር ነው ወይ? ላ አይደለም። እነሱ ሌላ አካል ነው፣ ሁለተኛ ሶስተኛ መለኮት አካል ነው ብላ ያምናሉ። በአካል ሶስት ናቸው፣ አብ ወልድ መንፈስ ቅዱስ። ያያቸው በአካል ይለያያሉ፣ በመለኮት አንድ ናቸው ብላ ያምናሉ። እንደዚህ የሚል መጽሐፍ ቅዱስ ላይ የለም፣ ውሸት ነው። የእግዚአብሔር መንፈስ ራሱ የእግዚአብሔር መንፈስ ተብሎ ነው የተገለጸው። የእግዚአብሔር እስከተባለ ድረስ የራሱ ባህሪው ነው እንጂ ሌላ አካል የተነጠለ አካል አይደለም። እሱ ነው። እሺ እሺ በእስልምና መንፈስ ማለት በእስልምና መንፈስ የሚባለው ነገር ሩህ ማለት ነው። መንፈስ እንደሆነ ለብዙ እንትን ይገባል፣ ትርጓሜ ይገባል። አንደኛ የአላህ ሱብሓነሁ ወተዓላ ቃል መንፈስ ይባላል። ወደ ነብዩ ሰለላሁ ዐለይሂ ወሰለም የአምላክ መንፈስ መጥቶላቸዋል። وكذلك أوحينا إليك روحا من أمرنا قرآن روح بلو ترى ومنفس بلو ترى منفساي هوتن يميسط ስለሆነ ከአምላክ ዘንድ የመጣ። ሁለተኛ መልአኩ ጅብሪል አለይሂ ሰላም روح تبلو يترى قل نزله روح القدس من ربك بالحق له በእውነትም ይህን ቁርአን መንፈስ ቅዱስ አወረደው ይላል። ቁርአን የመጣው በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ መልአኩ ገብርኤል ነው። ክርስቲያኖች እያመለኩ ያሉት መልአኩ ገብርኤልን ነው። መንፈስ ቅዱስ ተብሎ ይጠራል። እሱ ወጣቸዋል እና ይህ ነው የአላህ ሱብሓነሁ ወተዓላ እርዳታ ሩህ ተብሎ ይጠራል። ወአየደሁም ቢሩህ ሚንሁ ከእርሱ በሆነ መንፈስ አገዛቸው አጸናቸው ይላል እና ይህ ነው መንፈስ የሚለው ለነዚህ ዓላማ ይውላል። እሺ መንፈስ ቅዱስ ራሱ መልአኩ ገብርኤል ነው። ያቀለ ይጠይቅ። እሺ ጀዛከላሁ ኸይራን። ያክ ያ ሰላም ባባ ለተናዘ አሎ ልኬልሃለሁ መሰለኝ ሳታዩት። እሺ ቁርአን ላይ የተጋነው ሳሂህ አልቡኻሪ ላይ ሳሂህ አልቡኻሪ ሳይሆን ቁርአን ላይ ብለን ነበር 1133 ቁርአን ላይ ያው ነው የምትቀበሉት መጽሐፍ አይደል? አትቀበለው? አልጠየቅኩም። ይቀበላለህ አትቀበለም ቢለው አይደለም። ቁርአን ላይ አንተ ያው መጽሐፍታችሁ ስለሆነ ምንም ልዩነት የለውም። አልጠየቅንም ስለ ልዩነቱ። ቁርአን ላይ አለ ብለሃል አይደል? የቱ ጋር ነው ቁርአን ላይ ያለው? ስለዚህ ቁርአንም ያም የእስልምና መጽሐፍ እስከሆነ ድረስ እሱ ችግር የለውም እና እስኪ ገብተህ እዛ ቦታ ላይ ይልኝ ምን እንደሚል አንተ አይደለም የምትነግረን እሱ ቁርአን ላይ አለ ብለህናል አይደል? ቁርአን ላይ የቱ ጋር ነው ያለው? እኔ ነኝ እኮ እየጠየቅኩ ያለው። እሺ ቁርአኑን ተው አልተው። ሳሂህ አልቡኻሪ አሁን 1533 ላይ ለምን ተዋሻለህ? ቁርአን ላይ አትቀበለውም እንደ መጽሐፉን? ስለመቀበል ስላለመቀበል አይደለም። አሁን ርዕሳችን ቁርአን ላይ አለ ወይንስ የለም ስለሚለው ነው። ቁርአን ላይ አለ ብለህ ነበር። ለምን ዋሸህ? ልዩነቱ ምንድነው? ስለ ልዩነቱ ማለት ነው አይደል? ሁሉም ላይ አለ ወይንስ የለም? አለ። አሳየን ቁርአን ላይ የት ጋር ነው ያለው? እሺ የቁርአኑ ይቆየኝና ይሄንን መልስልኝ። እሺ ነው መመለስ አይደል? መመለስ አይደል? ቁርአን ላይ ያልከው ነው ድረስ የት ጋር ነው ያለው? ፈርታ ለምንና ለምንድን ነው የማመልሰው? እሺ አውጣውና ለምን ገብታ ታውጣልኝ? አሁን ቦታ ቁርአን ላይ አለ ብለህ ነው። ሳሂህ አልቡኻሪ 1533 ላይ አውጣልኝ። እሺ
እሺ ቁርአን ላይ ያለን እሺ ይቅርታ እሺ ስለዚህ እሺ ይቅርታ እሺ ይቅርታ ቁርአን ላይ የለም እሺ አሁን አውጣልኝ ያው 5133 ላይ ሳያል ቡሃሪ ላይ አውጣልኝ እሺ ምንድነው እዚያ ላይ ሐሳብ አንተ ሐሳብህ ምንድነው እዚያ ላይ ፈተና አድርገና አውጣና አንብብልኝ እስኪ እናውቀዋለን ያውልህ ሐሳብ ጥያቄ ምንድነው በስ አታውጣልኝ لا تدربالله ጥያቄ ነብዩ መሐመድ ነብዩ መሐመድ በ6 አመቷ አጫት በ10 አመቷ አገባት ይላል አይደለ? አይልም ይላል አይልም? አይልም አይልም? ያ እስኪ አውጣና አንብብልኝ እሺ ልብ በሉ 10 ቁጥርን ጻፉላችሁ እሺ ቁጥር ስንት ነው ያልከው ሳህል ቡሃሪ ስንት ሳህል ቡሃሪ ስንት ነው ያልከው አሳየና አውጣና እኮ ለሳይህ ነው ምዕራፍ እንትን ስንት ነው ያልከው ቁጥር ስንት ነው ያልከው 5133 5133 كفتوى لا صحيح نفس بس رامتا قبات وشتا يتغنى አምስት ሺህ አንድ መቶ ሰላሳ ባታዩ ልኮ ህዝበ ሙስሊሙ ላይ የሚያውቀው ነገር ነው እዚህ ያለው 2000 ሰው አያውቅም ብለን በደንብ እናውቃለን ውሸትህ አንተ ራስህ ያውቀዋል እኮ አንተ ማታረገውን ነገር እንዴት ነው ቆይ እንዴት ነው እየሳቁብህ ያሉት ውሸትህን ስለሚያውቁ ነው እነሱ የሚያውቁ እስኪ እዚህ ጋር ገስ ውስጥ ያላችሁ ሰዎች ነብዩ መሐመድ 6 አመት በ10 አመት እንዳገበ ያውና ባባና ነው ዘክ ቆይ የማያውቅ አለ ወይ 10 አመት የሚለውን አሳየኝ ይሄ ምንድነው የሚለው ምን ያለ አንብቦ ምንድነው የሚለው አይኔ እርሷል ነው 9 አመት ነው የሚለው ለምን 10 አመት ሁለት ያክሻሉ ለምን እሺ 9 አመት ማግባት ነበረበት አሁን ሰርለም ጥያቄያችን ለምን ተዋሻለህ ነው ጥያቄ ኦኬ 9 አመት ማግባት ነበረበት ስለሱ በኋላ እና እንደውም እኔ እኮ ጥሩ አደረኩላችሁ ከፍ ማድረጋስ እንደውም 10 ማድረግ ጥሩ ነው እንደውም እንዴት በ9 አመት እንዴት የትኛው ትልቅ የትኛው አይኑራ ሱናና ፈርድ እኮ ነው የጠየቀው ሱናና ፈርድ ነው የጠየቀው 9 ነው ወይስ እኔም ሱናውን ትቀበላላችሁ አንተ ታረጋለህ የ9 አመት ልጅን ትድራለህ ለ53 አመት ማግለ ማዳመጥ አትፈልግም እሺ ራስህን ማውራት ፈልግ ያወራና ጉራ ዳምጠኝና ነው እሺ ተናገር ወሽታና አሽም 9 አመት ነው ወይስ 10 አመት የሚለው ሐዲስ ነው ምን አልከኝ 9 አመት ነው 10 አመት የሚለው ሐዲስ ነው ማፈሰሰች እሷን አዲሱ ባለቤቷ አንተ ጋር እንደ 9 እንዳላላቅም እንጂ እኔ እስከማውቀው 10 ነው በቃ እንደሱ ከሆነ አውጣና ሳይና አንተ እሺ አክብሮት በማከሰች እና በንግድ ሊነግራት አልደፈረም በፍርሃት ደፈራት ምን እየተፈጠረ ወስዶ ረስች በኋላ ነገሮች ወደ መሐመድ ወደ ሲሆን ትዳሩን እያወጣው ነው ወጣ ቪዲዮ ይከፍታል ያሽታ አይደል ቀደም ክፈት ስትባል አልከፍትም የለኝም ሌላ ሞባይል አለ ወላሂ ግን ሞባይል ይዟል ውሸታቸው ማለት ነው ሰው ለምን ይሻል ወራህመቱላሂ ወበረካቱ ሰላም አለይኩም ቀደም ታስነው ሌላ ሞባይል ሁለተኛ ስለሌለኝ ነው አለ ችግር የለውም እኔ ሁለተኛ ሞባይል አለ ያ አሁን በራሱ ጊዜ የውሸትና የወርደት ማለት ሌላ ሞባይል አለ ይዋሻል እሱ ይሄ እኮ መሐመድ እውነት ለሁሉ ምናምን የሚለው ልጅ እኮ ነው ይሄ ሙስሊሞች ላይ የሚቀጥፈው ልጅ ማለት ነው የሆነ አንድ ልጅ አለ ፊቱን የማያሳየው ሰይብና እንደ ባለ አይደለም ማይ ሰይብ ሲናገር ያን ፈታ ያረጋኛል እሺ ይቅርታ አቋረጥኩት መገጠም ፈልጋለሁ አፎን ችግር የለውም ያው እነዚህ ስም ማጥልሶች ቆርጦ የተነሱ ናቸው
ዛከላ ስላስገባኝ በጣም የማደንቅም ማከብርህ ሰው ነህ። የምታስተምረው ትምህርት አላህ ለከፈልከው ዋጋ እንግዲህ ኢንሻአላህ ምንዳውን እንዲሰጥ ዱዓ እናደርጋለን። እኛም ከዚህ ሆነን እንከታተላለን። ይሄን ነው ምስጋና ለማድረግ ነው የገባሁት። ዛከላ مرحبا السلام عليكم ورحمة الله وبركاته. السلام عليكم. السلام ورحمة الله وبركاته. نعم. سلام نوسم بيتنا. نعم الحمد لله. أهلا الحمد لله. ጥያቄ ነበረኝ። እሺ አጋጣሚ የባለቤቴን ቤተሰብ ለዒድ እነሱ ጋር መሆን አልቻልኩም ነበር እና ነበርኩኝና እና ቀጣይ ቀን ደግሞ የዒድ ማግስት ሸዋል ይጾማሉ እና ከሸዋል ጾመው ሲጨርሱ ደግሞ ዚያራ እናርግ ምናምን አለችኝ ባለቤቴና እንዴት ይታያል እሱ ነገር? የሸዋል ቀን ካለቀ በኋላ ሙሉ ቤተሰብ ተሰብስበው ምናምን ላይክ ሽርክ ምናምን ነገር የለውም ኖርማሊ፣ ግን እንደ ዚያራ ነው ታስቦ ይሄ ነገር የተፈለገው። እንዴት ነው የሚታየው? በዓል ተብሎ ትንሹ ዒድ ምናምን በሚል ሂሳብ ከሆነ ይሄ አይቻልም፣ ቢድዓ ነው። ይሄን የደነገገ ምንም አይነት የቁርአንና የሐዲስ ማስረጃ የለም። ገብታችኋል? ቀኑን ቀይሩት፣ በሌላ ቀይሯቸው። ያንን እነዚያ ሰዎች በዓል ብለው የሚያከብሩ ሰዎች ሊኖሩ ይችላሉ። ወይንም እናንተ ያንን በዓሉን አስመልክታችሁ ከሆነ ይሄ በፍጹም ስህተት ነው። ትንሹ ዒድ የሚባል ነገር የለም በእስልምና። በዓል ሁለት ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመትን ዒዳ ወሃዛ ዒዱና አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ለእያንዳንዱ ትውልድ የራሳቸው የሆነ ዒድ ክብረ በዓል አላቸው። ለእኔና ለትውልዶቼ ሁለት ዓመታዊ ክብረ በዓል ተሰጥቶናል። እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብሎ ተናገሩ። ከነዚህ ውጭ ትንሹ ዒድ የሚባል ነገር የለም በእስልምና። እሺ ኦኬ። ሌላ አንድ ጥያቄ ደግሞ ውዱእ ላይ ነው እና መስሕ الفرج ውዱእ ያጠፋል ወይ የሚለውን ነገር ውዱእ ያጠፋል ያጠፋን በሚለው ጉዳይ ላይ ብልትን መንካት ውዱእ ያጠፋል የሚልም አለ ያጠፋም የሚልም አለ። ነገር ግን ትክክለኛ አቋም ምንድነው? ሰውየው እንደማንኛውም አካሉ ከሆነ የነካው ብልቱን ውዱእ አያጠፋበትም። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ላይ ሲጠየቁ هل مس الذكر ينقض الوضوء يا رسول الله فقال لا لأنه عضو منك ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና አንተ የአላህ መልእክተኛ ሆይ ብልትን መንካት ውዱእ ያጠፋል ወይ ተብለው ሲጠየቁ ጊዜ አይ አያጠፋም፣ እርሱ አንደኛው የሰውነት ክፍልህ ነውና አሉ። አየህ፣ እንደ ማንኛውም የሰውነት ክፍልህ ሳታስቡ ዝም ብለህ ብትነካው ይህ ውዱእ አያጠፋም። ስሜታዊ ሆኖ ከነካ ነው ውዱእ የሚጠፋው፣ በተለይ የዘር ፈሳሽ ከፈሰሰው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ በመሰ ዘከረሁ ፈልየተወضأ አሉ። ብልትን የነካ ውዱእ ያድርጋል። ይህ ደግሞ ስሜታዊ ሆኖ ከነካው ነው። እሺ ጀዛከላህ ኸይር። አላህ ይጠብቅህ። በጣም ነው የምወደው፣ በጣም ነው የማከብረህ። አመሰግናለሁ። مرحبا وياك. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ የሌል ሰላት እና የውትር ሰላት ልዩነት አለው እንዴ? لا ሌል የሚለው አህም የሆነ ነው፣ ጥቅል ነው። ማንኛውም በሌሊት ወቅት የሚሰገድ ሶላት የሌሊት ሶላት ተብሎ ይጠራል። ለምሳሌ ቁነት የሌሊት ውትር ሶላት እሱ ከሌሊት ሶላቶች መካከል አንደኛው ነው። እሺ ሌሊት ሰገድ በውትር ነው የሚዘጋ ወይስ ኖርማል? ነቢያችን ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሶላቲኩም ቢለይል ዊትራ ብለዋል። የሌሊት ሶላታችሁን መጨረሻ መዝጊያ ዊትር አድርጉ ብለዋል። አመሰግናለሁ። እሺ ኮሜንት ላይ
الشنافي السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام نوس. الله الحمد لله الله الحمد لله. شكرا ስላስገባኝ አመሰግናለሁ። ጥያቄ ምን ነበር መሰለ ሰው በሚዲያ ላይ ሲሰልም ሰምቶ ማለት ነው እሱም መስለምን አስቦ አብሮ ቢል ይገኝለታል ሻዳው ይገኝለታል ሁለተኛ ማለት ምናምን አይተበቅበትም በትክክል ብለው ከሆነ በቂ ነው ከመጀመሪያው ጀምሮ እንዳለ ነው የነገረን ወደኛ ሰላም አለይኩም ሌላው ደግሞ ትንሽ እስኪ ሙዛከራ ከያንዳንዱ ሙስሊም ይተበቃል ትንሽ ሙዛከራ ብታደርግልን ሌላው ደግሞ ካላስከደርክ ቤተሰቦቼ ትንሽ ፎሎ ቢያደርጉኝ ደስ ይለኛል ከአክብሮት ጋር አመሰግናለሁ ሽክራን መርሐባ እኔ የምመክረው ወጣቶችን በአንድ ነገር أنصح الشباب بطلب العلم والجد والاجتهاد في ذلك እውቀትን በመፈለግ ላይ መክራቸዋለሁ አደራ እውቀትን ፈልጉ እሺ ዛህራ መጣለች ዛህራ ዛህራ ወይ ለምን ሰላም አለይኩም ወአለይኩም ሰላም አሎ በዓል ሂጄ ነበር ጠፋሁኝ ልጥፋ እስኪ እንደዛ እንደንድ እሺ ምን ልታዝ እሺ ማትስ ቲቸር ሱራ 4:24 የሚያስረዳኛል ናግባ እናስረዳለን ቲቸር ናግባ ለከላና መግባት ካልፈለክም ችግር የለውም በገንዘቦቻቸው የሚለውን አይደለ እዛው ላይ ያለኮ ምንም የት መሄድ አስፈልገው እዛው ላይ እስከ 4 ነጥብ ድረስ ጨርሷት ሰላም ነው እንዴት ነህ አለ እንደና አለና ማን ነው አለን እሺ የጠየቀው ምዕራፍ ላይ ምን ይላል አላህ Subhanahu Wa Ta'ala والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وحل لكم ما وراء ذلكم أن تبتغوا بأموالكم محسنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة
ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما ይላል። እዚህ ጋር በገንዘቦቻችሁ ከተጠቀማችሁባቸው የሚለው ነው አይደል? ያልገባህ ትችል? አዎ እዚያው ላይ ምን ይላል? መህሮቻችሁ ቢሆን አይሻልም? ሱራውን ገልጸህ እሱን እንደዛ ላድርግልህ። ችግር የለም ቀላ ሳይህ እንዳ በስኮላ የፈለከ ሳይህ بعد الفريضة إن الله كان حكيما أشياء يتهيأ له دل هنا وقدر هنا ምን ይላል? ከሴቶችም በባል በጥብቆቹ እጆቻቸው በመርኮ ያዟቸው ሲቀሩ በእናንተ ላይ እርምናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ። ልብ በል፣ ዝሙትን እየከለከለ ነው አንቀጹ። ዝሙተኞች ሳትሆኑ በገንዘባችሁ። ስለዚህ እዚህ አንቀጽ ላይ ዝሙትን ይፈቅዳል። ወደ እሱ እንሄዳለን። አንድ ይሄንን ጨርሳ ዝሙተኞች ሳትሆኑ ይላሉ። ይህን አንቀጽ የክርስቲያን ሰባኪዎች ዝሙትን እንደሚፈቅድ እስልምና ማስረጃ ለማድረግ ይመጡና እዚህ ጋር በጣም የሚያሳዝነው ግን ያው ዝሙተኞች ሳትሆኑ እያለ ዝሙትን የሚከለክል አንቀጽ መሆኑን እያወቁ ከዛ ከታችኛ ያለውን ደግሞ እንመልከተው። ዝሙተኞች ሳትሆኑ አለ። ዝሙትን ከለከለ አንቀጹ ነው። ወታቻ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች አሁን እዚህ ጋር አየኸው፣ መህሮቻቸውን ግዴታ ሲሆን ስጧቸው ይላል። ገንዘብ እያለ እየጠቀሰ ያለው ስለ መህር ነው። መህር ታውቃለህ? መህር ታውቃለህ? እዚህ ጋር በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ማለት ምንድን ነው? እዚህ ጋር ሲያስረዳኝ እኮ እዚሁ ጋር እያስረዳህ ነው። እሱ መህር እያለ እየተናገረ ነው። መህር ማለት ጥሎሽ ማለት ነው። መህር ማለት ጥሎሽ ማለት ነው። አንድ ሰው ሴት ልጅን በሚያገባ ጊዜ ወጪ ያወጣል፣ ገንዘብ ያወጣል አይደለ? ቅድመ ስጦታ የሚባል ነገር አለ። ያንን ለማለት ነው። ቀድሞ ያንን መስጠቱን እሱ ይሄ እርሷን መግዛቱን አይደለም የሚያሳየው። እንደዛ ብሎ ካሰባችሁት ማለት ነው። ይሄ ማንኛችንም የምናምንበት የምናደርገው ነገር ነው። አንድ ሰው ሴት ልጅን ሲያገባ ወጪ አለበት፣ ለእርሷ የሚያወጣው ወጪ ነው። ያ መህሮቻቸውን ስጧቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። እዚህ ምዕራፍ ላይ ገና ስትጀምር ገና ያው ወደ ላይ ልመልስልህና ሴቶችን መህሮቻቸውን ስጡ ብሎ እንደሆነ ይነግራል። እዛው ላይ የተምሳለች አራተኛው ምዕራፍ ቁጥር 3 ላይ ተመልከተው። ያና ቁጥር 4 ላይ ይታያል። ሴቶችንም መህሮቻቸውን በደስታ ስጡ፣ ለእናንተም ከእርሱ አንዳችን ነገር ነፍሶቻችሁ ይለግሱ፣ መልካም ምስጉን ሲሆን ብሉት አለ። ስለ ሴት ልጅ መህር የሚያወራ ነው። አንድ ሰው ሲያገባ ጊዜ የሚሰጣት ቅድመ ስጦታ እርሱ ጥሎሽ ያ መህር ይባላል። እየሰማሁ ነው። እንደዛ ነው ማለት ነው። ግን እኮ ዝሙት የማይሆነው ገንዘብ ወይንም ደግሞ የሚሰጠውን ስጦታ ካልሰጣችሁ ነው እያለ ያለው የገለጸ ያለው ማለት ነው። እንደዛ አይደለም። ቅድመ ስጦታ ስጧቸው። ማንኛውንም ሴት ስታገባ ጊዜ ከእርሷ ጋር ህይወትን በመስረት ስትፈልግ ጊዜ ገንዘባችሁን ልትሰጧቸው ግዴታ ሆነባችሁ፣ በእናንተ ላይ መስጠት አለባችሁ፣ ዋጅብ ነው እያለ እየተናገረ ቅድመ ስጦታ ወይንም ጥሎሽ ይባላል። ይሄ ነገር በክርስትና ላይ አለ የለም? አንድ ሰው ሲያገባ በክርስትናማ ያው ከአንድ ሴት በሌላ የምታገባበት እንትን የለም። ሴት ስለማግባት ሳይሆን አሁን ጥሎሽ አለ። ጥሎሽ አለ በጣም ጥሩ አለ። ግን አንድ ወንድ አንድ ሴት ወይንም ደግሞ አንድ ለአንድ እንጂ ተጨማሪ ወደ እሱ እንመጣለን። ከነቢያቶች ዳዊት ነብይ ነው አይደል? እንደ መጽሐፍ ቅዱስ የእግዚአብሔር ነብይ ነው። ማትስ ቤተናን ሰው ዳዊት ነብይ ነው አይደለም? ማትስ ነብይ ነው። ይሰማል? በጣም ጥሩ። እሺ ነብይ ነው ዳዊት፣ የእግዚአብሔር ነብይ። ሜልኮልን ሲያገባ ጊዜ የጣለው ጥሎሽ ወይንም ማጫ ምን ነበር? አላውቅም። እኔ እንመልከተው። በመቶ ብልት በሸለፈት ነው ያገባት። የመቶ ሰው ብልቶች ቆርጦ
ማጫ ሰጡ። ሳኦል ምን አለው? ልጄን ሚልኮልን እንድድርህ ከፈለክ ማጫ ወይም ጥሎሽ እፈልጋለሁኝ አለው። እሺ ምንድነው አለ ዳዊት። 100 ሰው ሸለፈት ነው ማጫዋ ወይንም መህሯ ጥሎሿ አለ። ከዚያ በኋላ እሺ አለ። ሄዶ ከፍልስጤማውያኖች 100 ፍልስጤማውያንን ብልታቸውን ቆርጦ ሸለፈታቸውን አምጥቶ በቁጥራቸው አስረከበ ይላል እግዚአብሔር። 1 2 3 100 ያስረከበ በኋላ በቃ አሁን ልጄን ድሬሃለሁ ይበቃል። ስለዚህ እንደ ክርስትና ሴት ልጅ መህር ወይንም ጥሎሽ አላት ስትገባ ከባል ሊሰጥ የሚገባ ያ መህር ግን በጣም የሚያሳዝነው እንደ ሙስሊም ሴቶች ገንዘብ ሳይሆን ብልት ነው። በብልት ነው የሚገቡት የክርስቲያን ሴቶች። ማስረጃ ከፈለክ ከሳያ መስጠት ምን መሰለህ እዚህ ጋር አሁን የዳዊትን ታሪክ አመጣ ለኔ የምነግረኝ ዳዊት ብዙ ኃጢአቶችን ሰርቶ ሊሆን ይችላል። ላ የእግዚአብሔር ነብይ ነው። እግዚአብሔር መረጠው እኮ ነብይ ነው፣ ግን ኃጢአትን ሰርቷል። ብዙ ኃጢአት ሰርቷል ዳዊት። ይሄን ኃጢአት ነው ብሎ እግዚአብሔር የቆነነበትን አንድ ቦታ አስተምሮ እግዚአብሔር ዳዊትን ምን እንዳለ ታውቃለህ? ዳዊት ግን እሺ እሰማለሁ ፈርሽ ኃጢአትን ሰርቷል፣ ግን እግዚአብሔር በንስሐ ደግሞ እግዚአብሔር በጣም በንስሐ ስለሚመላለስ እግዚአብሔር ደግሞ የእሱን ንስሐ ይቀበላል። እሺ በስራቱ የተጸጸተበት ይሄን በማድረግ የመቶ ሰው ሸለፈት ቋዳም ተይታዳራ የመቶ ሸለፈት በመቆም የተጸጸተበትና እግዚአብሔር ይቅር ያለበትን ስጠንሽ ማስረጃ እንደ ልብ ያለው ራሱ ቅዱስ ዳዊትን እግዚአብሔር በጣም ከልቦ አዝኖ እግዚአብሔርን ስለሚጸጸት ከጸጸቱ ደግሞ እግዚአብሔር ቶሎ በንስሐ እንዲመለስ ስለሚያደርግ እንደ ልቤ ብሎታል ቅዱስ ዳዊትን ማለት ነው። ግን እናንተ መሐመድ ቆይ ሃሎ የዳዊትን ጨርሰና ስለ መሐመድ ሰለላሁ ዐለይሂ ወሰለም ተጠይቀናል። ዳዊትን እግዚአብሔር የመቶ ሰው ሸለፈት ቆርጬ በማግባቴ ብሎ የተጸጸተበትን ቦታና እሺ በቃ ምህረት አድርጌለታለሁ ብሎ እግዚአብሔር የተናገረበትን ንስሐ የተቀበለበትን አንድ ጥቅስ ስጠኝ። የለም ገብቷል አይደለ? ካለ አለ ብለህ ይሄን መስጠት ትችላለህ። ዳዊት ግን ሴት ልጅን ሲያገባ ጊዜ ያው በምን መልኩ እንዳገባ ሲናገር ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጫሃትን ሚስቴን ሚልኮልን ስጠኝ ብሎ መልክተኞች ሰደደ ይላል። ሴት ልጅ የምትታጨው እንደ ክርስትና በሸለፈት በብል አንተ ይሄኛ ባይዘ ክርስትና መራ አይደለም ወይ ነብይ ነው አይደል? እግዚአብሔር ለምንድን ነው ያከለከለው? መቶ ክርስቲያኖች እኛ ክርስቲያኖች የቅዱስ ዳዊትን የቅዱስ ጳውሎስን አስተምሮ ወይንም ደግሞ በአዲስ ኪዳን ያለውን አስተምሮ ነው የምንወስደው። ኢናሊላህ የጳውሎስ ተከታይ መሆናቸው ወላሂ ተናገሩ። አይህዝና ነብያትን አይከተሉም፣ ግን ጳውሎስን ይከተላል። መሐመድ ግን ብዙ ቦታ ላይ የናንተ ጦጣ ስለዚህ እንደ ክርስት ሴት ልጅ በእስልምና ይሄ ገንዘብ እያሉ ምናምን ካመጡላችሁ ቀጥታ ይሄን ጥቅስ ስጧቸው። ኦኬ እኛ መህር አላት ሴት ልጅ እንደ እስልምና በገንዘብ ብሏል። ገንዘብ ሲል ብር ብቻ አይደለም፣ ማንኛውም ንብረት ሊሆን ይችላል። ይቅር ማለት ሁሉ ትችላለች። ያንን መህር ተቀብለው በቃ ከፈለክ ከብላ ለድሃ መስጠት ትችላለች እንደፈለገች። እንደ ክርስትና ግን ይሄን ምዕራፍና ቁጥር የያዙት የእግዚአብሔር ነብይ የሆነው ዳዊት ሴት ልጅን ያጨው ያገባው በምንድን ነው? በብልት ነው፣ በሸለፈት። ያው ይህን ጉድ ይዘው መጽሐፋቸው ላይ አንድ ነብይ ከነብያቶች መካከል ሴት ልጅን ሲያገባ ጊዜ በብልት አጭቶ እግዚአብሔር አንድም ቦታ ላይ በቀር ምንም አይነት ክፉን ነገር አላደረገም ማለት አያችሁ። የኮነነበት አንድ ጥፋት ነች፣ እሷም በኦሪዮ ላይ በደልን ማድረሱን ነው። መቶ ፍልስጤማውያን ገድሎ ማግባቱንስ እነዚህን ብልታቸውን ቆራርጦ ይሄን ያልኮነነበት ያውና የታገኝታላችሁ መጽሐፍ ሳሙኤል ምዕራፍ 3 ቁጥር 14 እስክሪንሻት አድርጉት። ዳዊትም ምን አለ ተመልከቱ። በመቶ ፍልስጤማውያን ሸለፈት ያጫሃትን ሚስቴን ሚልኮልን ስጡኝ እንጂ ብሎ መልእክተኞችን ሰደደ።